ሰላም እንዴት ናችሁ ውድ የዩቲዩብ ቻናል ቤተሰቦች በዚህ ቪዲዮ የቤድ ኢን ኢንጂነሪንግ ድራዊንግ ኤንድ ዲዛይን የማውጫ ፈተና ሞዴል ጥያቄዎችን አብረን የምናየው ይሆናል። ይሄ ጥያቄዎቹ በማሽን ድራዊንግ ላይ መሰረት ያደረጉ ናቸው። ማሽን ድራዊንግ ላይ ስፔሻሊ ብዙ ፓርቶች አሉ። እንግዲህ ሜተድ ኦፍ ሳይዝ ዲስክሪፕሽን ኤንድ ድራዊንግ ፕሪፓሬሽን በሚል ፓርት ላይ ሜጀር ያደረጉ ማውጫ ፈተና ጥያቄዎችን አብረን የምናየው ይሆናል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ ቪዲዮውን ሲጀምሩ ላይክ እንድታደርጉና ለጓደኞቻችሁ ቪዲዮዎችን ሼር እንድታደርጉ በቪዲዮቹ ላይ ኮሜንት ካላችሁ ኮሜንቱንም እንድታስቀምጡ በተለይ እንዲሰራላችሁ የምትፈልጉት ኮርስ ካለ ኮርሱን በኮሜንት ቦክስ ላይ ብታስቀምጡ በቀጣይ ቪዲዮቹ ይዤ ልመጣ እችላለሁ። ስለዚህ ለዚህም ኮሜንቶቹን በመጻፍ እንድትሳተፉ ላለኝ አሁን ቀጥታ ወደ ዛሬ ጥያቄዎቹ ገባለሁ። የመጀመሪያ ጥያቄ the system in which variation in size is accepted is termed as A limit system, B tolerance system, C limit and tolerance system, D variable system. So here let's describe it. This case the answer. So when we assemble this different parts during this machine drawing, the parts are manufactured in differently and we have to assemble them to make them one part. So በተለያየ ቦታ ላይ ዲዛይን ኦር ማኑፋክቸር የተደረጉ ፓርቶችን በአንድ ሲስተም ላይ ለማስገባት ምን አለ እዛ ውስጥ አንዱ ፓርት ከአንዱ ጋር ፊት እንዲሆን ምን አለ ሊሚት ሲስተም ይኖራል ማለት ነው። so ሊሚት ሲስተም ስንል ምን ማለት ነው? አንድ ፓርት ኦር ሁለት ማሽን ፓርቶችን የሳይዝ ቫሪዬሽን አለ አፐር እና ሎወር ሳይዝ ቫሪዬሽን አክሰፕት የምናደርግበት ምንም አይነት ችግር ቢኖርም አክሰፕት የምናደርግበት ሲስተም ምን ይባላል? ሊሚት ሲስተም ብለን እንጠራለን። So here in production line, since it is impossible to make a part of exact drawing due to the inaccuracy of machine setting and measurement, that some deviations are allowed in given maximum and minimum limit, and the system in which this variation is accepted is known as this limit system, and the allowable deviation are termed as tolerance. So the production line ላይ ስናመርት እንግዲህ ፓርቶቹን ስናመርት የተለያዩ ኢናኩሬሲ በተለያየ ምክንያት ሊያጋጥመን ይችላል። ይሄም ዲው ቱ ማሽን ሊሆን ይችላል፣ ዲው ቱ ሴቲንግ የተለያዩ ማሽን ሴቲንግ ሊሆን ይችላል፣ በሜዠርመንት ችግርም ሊሆን ይችላል። እዛ ጋር ኢናኩሬሲ ሊያጋጥመን ይችላል። ስለዚህ በእንደዚህ አይነት ሲስተም ኦር በእንደዚህ አይነት ሲቹዌሽን እኛ የምናመርተው ፓርት with deviation that means ከትናንሽ ከጥቃቅን ልዩነቶቹ ጋር አክሰፕት እንዲደረግ የምናደርግበት ሲስተም that is ሊሚት ሲስተም ብለን እንጠራለን ማለት ነው። ሌላ እነኚህ ቫሪዬሽኑ ማክሲመም ኦር ሚኒመም ቫሪ የሚያደርግበት ዲቪዬሽን ደግሞ ከመሃል ያለው ጋፕ ምን ተብሎ ይጠራል? ቶለራንስ ብለን እንጠራለን ማለት ነው። so this the correct answer for this question is choice A is correct answer for this question. The next question number 2, what is the basic size? A size calculated by the design engineer to withstand the stress coming in component. B size exactly of that of given object under consideration. C size of the object with given deviations. D size with which a job come out of the shop. በዚህ ጋር ተጠየቅነው ምንድነው ቤዚክ ሳይዝ ማለት ምን ማለት እንደሆነ ተጠየቅነው። so በድራዊንግ ኦር በማሽን ድራዊንግ ኮንሰፕት ቤዚክ ሳይዝ ማለት ምን ማለት ነው? so አሁን ከተሰጡት አማራጮች ውስጥ ትክክለኛ መልስ ሊሆን የሚችለው basic size it is the size calculated by the design engineer to withstand the stress coming in component. so በኮምፖነንቶች ላይ እኛ ዲዛይን ማኑፋክቸር በመናደርገው ኮምፖነንቶች ላይ የሚያርፈውን ስትሬስ withstand or እንዲቋቋም አድርገን ካልኩሌት የምናደርግበት ሳይዝ that is basic size ብለን የምንጠራው ይሆናል። so here when we come to here, a design engineer calculate the size of an object using theory of failure and then give the size to an object with which an object of a given material withstand the stresses coming in the component, and this is what we call it basic size. So basic size in it, and design engineer and
ፓርት ከማምረታችን በፊት ምን እናደርጋለን? ፋይለር አናሊሲስ እንሰራለን። by using different failure theories as we have learned in our class. different failure theories አሉ። እነሱ ከዛ ቲዮሪ ተጠቅመን አንድ ማሽን ፓርት ምን ያክል ስትሬስ በሱ ላይ ቢያርፍበት ሊቋቋም ይችላል ብለን አናሊሲሱን የምንሰራበት ሲቹዌሽን ይኖራል። ያን አናሊሲስ ከሰራን በኋላ አንድ ማሽን ኮምፖነንት ይሄን ያክል ማክሲመም ስትሬስ ኦር ሎድ ቢያርፍበት ሊቋቋም ይችላል ብለን ዲሳይድ እናደርጋለን። ይሄ ምን ተብሎ ይጠራል? ቤዚክ ሳይዝ ብለን የምንጠራው ይሆናል። this basic size is the size to which limit of tolerance are assigned. ይሄ ቤዚክ ሳይዝ የምንለው ደግሞ በተጨማሪ ምንድነው ምን ያክል ዲቪዬሽን ቢኖር ነው ምን ያክል ዲቤት ቢያደርግ ቫልዩዎቹ ኤግዛክት ሜቢ እኛ የምንፈልገው for example shaft ማኑፋክቸር ያደረግን ከሆነ shaft ባለ 50 ዲያሜትር ያለው ባለ 50 ሚሊ ሜትር ዲያሜትር ያለው ከሆነ 50 ፕላስ ኦር ማይነስ ሊሆን ይችላል። ምን ያክል ቶለራንስ አለው ምን ያክል ሊሚት ሲስተም አለው እዛ ውስጥ የምንለው አንድ ላይ ያካተተ ይሆናል ይሄ ቤዚክ ሳይዝ የምንለው። the correct answer for this question is choice A. This basic size is a size in which the design engineer calculate to withstand the stress coming on the component or the stress going to be applied on the component. A is correct answer. The next question, what is the actual size? A, dimension of a component on a paper. B, dimension of the component manufactured. C, size of the component as per theory of failure. D, size of an object with all the tolerances. እዚህ ጋር actual size ማለት ምን ማለት ነው? actual size ስንል ምን ማለት ነው? አሁን ከተሰጡት ውስጥ actual size ማለት እንግዲህ አንድን ፕሮዳክት ኦር ማሽን ፓርት ዲዛይን ካደረግን በኋላ ማኑፋክቸር እናደርጋለን። ዲዛይን ያደረግነው ኦር ዲዛይን ላይ ቤዚክ ሳይዝ ላይ ያስቀምጥነውና አክቹአሊ ማኑፋክቸር የምናደርገው ተመሳሳይ ላይ ሆን ይችላል ኦር አይሆንም most probably because there is some error or inaccuracy due to different cases. That means it may be due to the inaccuracy of machine setting, it may be inaccuracy of the operator, it may be due to inaccuracy of the manufacturing and quality control and so on. በተለያዩ ምክንያት ማሽን የምናመርተው ማሽን ኮምፖነንት በትክክል ላይ መረጥ ይችላል። ያን inaccuracy or ይሄ actual size የምንለው ምንድነው? ይሄንንም ያካተተ ከተለያዩ ኢረር ጋር ያለው መጨረሻ ላይ እኛ ማኑፋክቸር አድርገን የምንፈልገን ኮምፖነንት ያወጣነው ኮምፖነንት ዳይሜንሽን ኦር ሳይዝ that is actual size ብለን እንጠራለን። therefore the correct answer for this is the B, choice B. Actual size is the dimension of the component manufactured. manufactured ተደርጎ መጨረሻ ላይ የወጣው የኮምፖነንት ዳይሜንሽን it is actual size ብለን እንጠራለን። therefore it is what the dimension obtained of a product when it is manufactured and come out of the shop. ከማኑፋክቸር ሆኖ ከሾፕ ሲወጣ ያለው የኮምፖነንቶቹ ዳይሜንሽን actual size ብለን እንጠራለን። In some cases it may not be of the same size as given on the paper and come in the dimension between the given tolerances. Maybe the design ላይ or በፔፐር ላይ እንደሰጠነው አይነት ትክክለኛ ዳይሜንሽን ይዞ ላይ ወጣልን ይችላል። simply the size of the manufacturing component is actual size. መጨረሻ ላይ አንድ maybe ይሄን የምናመርተው ፕሮዳክት አንድ የምናመርተው for example የምናመርተው ፕሮዳክት ይሄ ከሆነ ይሄን ፕሮዳክት በዚህ ልክ ላይ ሆነ ይችላል መጀመሪያ ዲዛይን ሲደረግ ቤዚክ ዲዛይን ኦር ቤዚክ ዳይሜንሽን ይሄ ላይ ሆነ ይችላል but manufactured ሆኖ የወጣው ይሄ ነው። ስለዚህ ከቤዚክ ዳይሜንሽን ሊበልጥም ይችላል ሊያንስም ይችላል but actual dimension ምንለው አንድ ፕሮዳክት ማኑፋክቸር ተደርጎ መጨረሻ ላይ ከወጣ በኋላ ይዞ የሚወጣው ዳይሜንሽን that is actual dimension ብለን እንጠራለን። the correct answer is B. The next question, tolerance is A, difference between the basic size and maximum limit. B, difference between the minimum and the basic size. C, difference between the maximum and minimum limit size. D, the maximum size of the component. Here this is the maximum size of the component. From this, which one best describes the term tolerance? Tolerance እንል ምን ማለት ነው? Tolerance ምንለው
አንድን ፕሮዳክሽን ላይን ላይ እንግዲህ ስለ ሊሚት ሲስተም ዲስክራይብ አድርጌያለሁ ቶለራንስ ምንለው ደግሞ በማኑፋክቸሪንግ ሲስተም ላይ እንግዲህ due to different reason ኤግዛክት የሆነ ዲዛይን ፓርቱን ላናገኝ እንችላለን ስለዚህ ዲዛይን ላይ or አይዲያሊ ካልኩሌት አደረግነው ኮምፖነንት ሳይዙን ላናገኝ እንችላለን ስለዚህ ለዛ ምን ሰተን ነው ዲዛይን የምናደርገው አላዋንስ ሰተን ነው አላዋንስ ሰተን ከላይ ይሄን አክል ብናመርት ከታች ይሄን አክል ብናመርት ይሄን አክል ሳይዝ ቢቀንስም ይሄን አክል ሳይዝ ቢጨምርም ችግር የለም ብለን ቶለሬት ማድረግ የምንችለው ልንታገስ የምንችለው ሳይዝ ሊሚት እናስቀምጣለን ሶ ይሄ ቶለራንስ ብለን የምንጠራው ማለት ነው ሶ አንድ ፕሮዳክት ፎር ኤግዛምፕል እኛ ምን ምናመርተው እንደዚህ አይነት ሻፍት ከሆነ ሶ ይሄን ሻፍት ስናመርት እንግዲህ ሻፍቱ የራሱ የሆነ ማክሲመም ዲያሜትር አለው ከዚህ እስከዚህ የራሱ ዲያሜትር አለው ይሄ ዲያሜትር 50 ከሆነ 50 ሚሊ ሜትር ከሆነ በ50 ሚሊ ሜትር እንዲመረትልን ነው የምንፈልገውኛ but actually ስናመርት 50 ፕላስ ኦር ማይነስ ሊሆን ይችላል ይሄ actually የኛው ዲዛይኑ እኛ የምንፈልገው ፍላጎታችን 50 ሆኖ but actually ደግሞ 50 ፕላስ ኦር ማይነስ some numerical number so በዚህ ኬስ ቶለሬት ማድረግ የምንችለው በመናከል ዲስ ዳይሜንሽን ነው በመናከል ሚሊሜትር ቶለሬት ማድረግ እንችላለን የሚለው ሴት እናደርጋለን for example 50 ፕላስ ኦር ማይነስ 0.2 ከሆነ or 2 ሚሊሜትር ከሆነ 0.2 ሚሊሜትር ከሆነ ስለዚህ ምናክል ማክሲመም 50.2 ይሆናል ሚኒመም ደግሞ 49.8 ይሆናል ማለት ነው ሶ 0.2 ሚሊሜትር እንታገው ቶለሬት የምናደርገው ይሆናል 0.2 ሚሊሜትር ኢረር ቢኖርም ችግር የለም ይያለን ማለት ነው ስለዚህ from this description when we come to tolerance it is the difference between the maximum and the minimum limit size ብለን እንጠራው ነው so the correct answer is this C is correct answer so when we come to tolerance it is when we define it it is the difference between the maximum and minimum deviation that can given to a component size so land component the manufacturer ለምናደርገው component size የምንሰጠው maximum minimum ምን ያክል ዲቪዬት ማድረግ እንዳለበት ዲቪዬት ቢያደርግም እኛ ቶለሬት ማድረግ ልንታገሰው የምንችለው ልንቀበለው የምንችለው ከነ ችግሩ ይሄን ያክል ስህተት ቢኖርም መቀበል እንችላለን ብለን ዲሳይድ የምናደርገው ነው ቶለራንስ ማለት so it is defined as the difference between the maximum and minimum limit size so we have limit size which is preset and under that limit size we have maximum and minimum tolerance limit so that is what tolerance ብለን እንጠራው so the correct answer from this explanation is at choice C when we say tolerance it is the difference between the maximum and minimum limit size the next question cost of manufacturing is A inversely proportional to the amount of tolerance specified b directly proportional to the amount of tolerance specified C doesn't depend on tolerance specified D does depend non-linearly therefore from this here we are እዚህ ጋር የተጠየቅነው ምንድነው manufacturing cost እና tolerance ምን ያክል ሪሌሽንሺፕ እንዳላቸው ነው እዚህ ጋር የተጠየቅነው ስለዚህ አብዛኛው ጊዜ manufacturing cost እና tolerance ምን አይነት ሪሌሽንሺፕ ነው ያለው tolerance በምን አይነት ሲቹዌሽን or ምን አይነት ቦታ ላይ ነው tolerance ምን ይጠቀመው so tolerance ኮምፖነንት ፓርቶቹ በጣም ኮምፕሌክስ በሆኑ ቁጥር tolerance እንዴት ይሆናል or manufacturing process እንዴት ይሆናል manufacturing process እንደዛ ሰው በሆነ ኮምፕሌክስ or easy በሆነ ቁጥር tolerance እንዴት ይሆናል so ይሄን ከኮስት ጋር ማነጻጸር ይሆናል ማለት ነው so the correct answer here is cost of manufacturing is the inversely proportional to the amount of tolerance specified ከዚህ ይሄ ትክክለኛ መልስ ይሆናል therefore here generally this tolerance is provided in the narrow region however narrower the tolerance more difficult is to manufacture so tolerance በጣም ናሮ የሆነ በሄደ ቁጥር ለማኑፋክቸሪንግ ዲፊካልት የሆነ ነው የሚሄደው ለማኑፋክቸሪንግ ዲፊካልት ከሆነ ደግሞ ማኑፋክቸሪንግ ኮስት ሃይ የሆነ ነው የሚሄደው ማለት ነው therefore this manufacturing cost እና tolerance specified or tolerance inversely proportional ይሆናሉ ማለት ነው that is the correct so the correct answer for this question is choice A this manufacturing cost and tolerance is inversely proportional to each other the next one is here we have a component given here a component is given the dimension as shown here in this figure and this type of tolerance is A symmetrical B unilateral C unequal bilateral and D equal bilateral
ሶ እዚህ ጋር የተሰጠን ምንድነው ይሄ ኢሜጅ ተሰጥቶናል ኦር ይሄ ድሮይንግ ተሰጥቶናል በዚህ ድሮይንግ ላይ የተሰጡ ዳይሜንሽኖች አሉ እዚህ ጋር ከዚህ እስከዚህ 50 + 0.05 minus 0.03 እነኚህ ግበን ነው ይሄ ሶ ይሄ ቶለራንስ ምን አይነት ቶለራንስ ነው የምን ነው የተጠየቅነው therefore the correct answer for this question is this unequal bilateral tolerance ምንለው ነው it is unequal bilateral tolerance ምንለው በሁለቱም ሳይዝ በሁለቱም ፓርት በዚህ በቀኝ በግራ በኩል በሁለቱም ሳይዝ ቶለራንስ አለ but በዚህ በኩል ያለውና በዚህ በኩል በቀኝ በኩል ያለውና በግራ በኩል ያለው ቶለራንስ ኢኳል አይደለም በማይነስ በኩል 0.03 ነው በፕላስ በኩል ደግሞ 0.04 ነው ኢኳል ያልሆነ unequal bilateral tolerance ምንለው ምንድነው በሁለቱም ሳይዝ ቶለሬት ምናደርገው በቀኝም በግራም በኩል ቶለሬት ምናደርገው ነው ዩኒላተራል ምንለው ደግሞ በአንድ በኩል ብቻ for example ይሄ 50 plus 0.05 ብቻ ነው ዩኒላተራል ኬዝ ምን ሊኖር ነው ይሄ ማይነስ ፓርት አይኖርም ኦር ፕላስ ፓርት አይኖርም ማይነስ ፓርት ብቻ ይኖራል ማለት ነው ስለዚህ ዩኒላተራል ምንለው በአንድ ሳይድ either left or right በኩል ብቻ ቶለሬት ምናደርገው ዩኒላተራል ባይላተራል ምንለው ደግሞ በሁለቱም በኩል ቶለሬት ምናደርገው but አሁን በዚህ ኬስ የተሰጠን ባይላተራል በሁለት ኬዝ ነው ሊኖር የሚችለው በኢኳል ባይላተራል እና አንኢኳል ባይላተራል ብለን የምንጠራው ኢኳል ባይላተራል ምንለው ደግሞ በሁለቱም ሳይዝ ኢኩል የሆነ ቶለራንስ ሲኖረን ኢኳል ባይላተራል ብለን እንጠራለን በሁለቱ በኩል የተለያየ ቶለራንስ ሲኖረን ደግሞ አንኢኳል ባይላተራል ብለን እንጠራለን በዚህ ኬስ በቀኝ በኩል ኦር በፕላስ በኩል 0.05 ነው በማይነስ በኩል 0.03 ነው በዚህ ኬስ እነኚህ ሁለት ቁጥሮች ተመሳሳይ አይደሉም አንኢኳል ናቸው so the correct answer for this is unequal bilateral tolerance type ይሆናል therefore here since there is a given with the deviation on two sides and this means this is bilateral and as these deviations are not equal it tells us that the type of tolerance is unequal bilateral thus from the given alternative option C is the correct answer for this question from the figure therefore the C is correct answer the next one is for the below given figure the dimension of A will be A here we have given this dimension or the figure with the dimension and from this up to this we have 40 plus or minus 0.2 and from this up to this we have 40 plus 0 that means unilateral here equal bilateral ምንለው ነው ይሄ equal bilateral በላይም በቀኝም በግራም equal ነው እዚህ ጋር ደግሞ unilateral ነው ይሄ በቀኝ በኩል ምንም አይነት ቶለራንስ የለም በግራ በኩል ደግሞ 0.3 ቶለሬት ይደረጋል ኤ እዚህ ጋር አልተሰጠንም አልታወቀም ቶታሊ ደግሞ ከዚህ እስከዚህ በቀኝ ኦር ፕላስ በኩል 0.06 በግራ በኩል ምንም የለውም ምንም ቶለራንስ የለውም ቶታል ዲስታንሱ ከዚህ እስከዚህ ሌንግዙ 120 ይሆናል ይሄ ከዚህ እስከዚህ 120 ከዚህ እስከዚህ 40 ከዚህ እስከዚህ 40 so የተጠየቅነው a ስንት ይሆናል የምን ነው or the dimension of a ከዚህ እስከዚህ ያለው ነው የተጠየቅነው a 40.2 b 40.6 c 40.00 and d 39.7 so እዚህ ጋር ከተሰጡት አማራጮች ለኤ ትክክለኛ ቫልዩ ሊሆን የሚችለው የትኛው ነው የሚል ነው ስለዚህ እኛ የተሰጠን እንግዲህ እነኚህ ቁጥሮችን ተጠቅመን a ቫልዩ ስንት ሊሆን እንደሚችል ካልኩሌት ማድረግ ነው here we have given the maximum and minimum tolerance and they are to be taken in consideration here the minimum dimension of a is equals to here minimum 120 ያው የተሰጠን ነው 120 minus 40 plus 0.2 minus 40 plus 0 which is 39.8 so minimum እንግዲህ ካልኩሌት የምናደርገው እዚህ ጋር 40 minus 2 እዚህ ጋር ይሄን ሚኒማሙ ማይነስ ፓርቱ ነው የምንጠቀመው ማክሲማሙ ደግሞ ፕላስ ፓርቱ ነው የምንጠቀመው ስለዚህ እዚህ ጋር minimum dimension 120 minus 40 plus 0.2 and 40 plus 0 ይሄን ካልኩሌት ስናደርግ የምናገኘው 39.8 ነው የምናገኘው maximum dimension of a ደግሞ 120 plus 6 plus 0.6 እንግዲህ በ120 ላይ ተሰጠን ከታች በኩል 120 plus 0.6 minus 40 minus 0.2 minus 40 minus 0.3 which is 40.1 so ይሄን ካልኩሌት ስናደርግ የምናገኘው 40.1
1 ነው የምናገኘው ሶ አሁን ሚኒመም 39.8 ነው ማክሲመም ደግሞ 40.1 ነው ከነኚህ ቁጥሮቹ መካከል ሊኖር የሚችለውን ካልኩሌት ማየት ነው አሁን ከተሰጡት አማራጮች ውስጥ ከ40.1 እና ከ39.8 መካከል ያለውን ቁጥር ነው እዚህ ጋር ከሁለቱ መካከል ያለው ምን አይነት ቁጥር ነው የሚለው ነው ስለዚህ 40.1 እና 39.8 ላይ ያለውን ቁጥር እዚህ ጋር ማየት ነው ስለዚህ ከተሰጡት ውስጥ ይሄ 40.2 ነው ስለዚህ ይሄ ከዚህ ከአውት ኦፍ ዲስ ፖይንት here ከ40.1 በታች አይደለም ይሄ 40.2 ሶ ይሄ ሊሆን አይችልም ቢ ላይ 40.6 ይሄም ሊሆን አይችልም ምክንያቱም ከ40.1 የበለጠ ቁጥር ነው ይሄ 40 most probably ከ40.1 እና ከ39.8 መካከል ያለ ቁጥር ነው ስለዚህ ይሄ ሊሆን ይችላል 39.7 አይደለም ሚኒመም ቁጥሩ ስንት ነው 39.8 ነው ይሄም out of ነው እነኚህ በሙሉ ከተሰጠው ኢንተርቫል ውጭ ናቸው ስለዚህ most probably the value of a will be 40 ዩኒት ይሆናል ማለት ነው ዩኒቱ ሚሊሜትር ከሆነ 40 ሚሊሜትር ይሆናል ማለት ነው so this C is the correct answer for this question so the only 40 lie in between 39 and 39.8 and 40 therefore the correct answer is C the next question number 8 what is the minimum dimension of the given shaft up to which it can be machined here we have given the shaft and we are asked to calculate the minimum dimension of the shaft up to which it can be machined A 35.79 B 35.49 C 35.99 D 35.29 so here we have given the shaft with the diameter which is 35.79 በቀኝ በኩል -0.2 በግራ በኩል 0.3 በሁለቱም ነው unequal bilateral ቶለራንስ ነው እዚህ ጋር ያለን በቀኝ በኩል 0.2 በግራ በኩል 0.3 ነው ስለዚህ በሁለቱ ፓርት ኢኩል አይደለም ስለዚህ እዚህ ጋር ነው የተጠየቀው ሚኒመም ነው ሚኒመም ማለት ማይነስ ፓርት ያለበት ማለት ነው ስለዚህ ሚኒመሙን ለማግኘት ቀጥታ ማክሲመም ከሆነ ከዚህ በዚህ ላይ ይሄን መደመር ነው ሚኒመም ከሆነ ደግሞ ከዚህ እቺን መቀነስ ነው የሚሆነው so 35.79 ሲቀነስ 0.3 ሚኒመም ዳይሜንሽን ይሆናል እስከዚህ ድረስ ማሽን ሊሆን ይችላል ሊቀነስ ይችላል ማለት ነው ዳይሜንሽኑ ከ35.79 ሲቀነስ 0.3 እስከ 0.3 ከዚህ ሊቀነስ ይችላል ማክሲመም ደግሞ ከዚህ ላይ ይሄን ያክል ሊጨመር ይችላል ማለት ነው ስለዚህ ሚኒመም ነው የተጠየቀው ሚኒመም ዳይሜንሽኑ ስንት ነው የሚሆነው 35.79 ሲቀነስ 0.3 which is 35.49 ይሆናል ማለት ነው 35.49 most probably ይሄ ቢ ትክክለኛ መልስ ይሆናል ማክሲመም ከተጠየቀን 35.79 ሲደመር 0.2 which is 35.99 ይሆናል ማለት ነው so ማክሲመም ቢሆን ኖሮ የተጠየቀው ሲ ይሆናል አሁን የተጠየቀው ሚኒመም ስለሆነ the answer is B ይሆናል ማለት ነው the minimum dimension of the given shaft up to which it can be machined is 35 up to 35.49 millimeter ይሆናል so this B is the correct answer here's the calculation the minimum size which is basic size minus lower tolerance and the basic size which is given is 35.79 and the lower tolerance is 0.3 when we subtract these values 35.49 is the answer and the minimum size could be 35.49 millimeter therefore ዝቅተኛ እስከ 35.49 ድረስ ቶለሬት ልናደርግ እንችላለን ኦር ማሽን ሊደረግ ይችላል ከፍተኛ ደግሞ 35.99 ድረስ ማሽን ሊሆን ይችላል ኦር ቶለሬት ማድረግ እንችላለን so the correct answer for this question is B በዚህ ክፍል ያለኝ ቪዲዮ ይሄ ነው በቀጣይ ቪዲዮቹ በተመሳሳይ በዚህ ኮርስም በሌሎች ኮር ኮምፒውተር ኮርሶች ሌላ ቪዲዮ ሰርቼ እመጣለሁ እስከዛ ድረስ ደህና ቆዩ